ሴትዮዋ ቀጥታ መጣች ዝሙት ሰራሁኝ አለች የአላህ መልእክተኛ አለይሂ ሰላም በጣም ጥበበኛ ነብይ ስለነበሩ ሁለት ሐዲስ ዘገባ ሌላም ዘገባ አለ ያሁኑ ዘገባ ላይ ቤተሰቦቿን አስተው ሌላው ላይ ራሷን ሂጂና ያረገሽውን ውለጅ አሏት ሁለት ነፍስ እንዳይጠፋ ያረገሽውን ስትወልጂ ነይ አሏት ወልዳ ታማኝነቷ 9 ወር ጠብቃ ለመገደል እኮ ነው እንደምትገደል ታውቃለች 9 ወር ጠብቃ መጣች ይሄው ያ ረሱላህ ወለኩ ይሄው ልጅ ያለች ከ9 ወር በኋላ ልጇንም ይዛ መጣ የአላህ መልእክተኛ አለይሂ ሰላም ምግብ እስከሚጀምር ድረስ ጠብቂው አላት በጀርባዋ አዝላ ምግብ የሚጀምረው አንድ ልጅ በትንሹ ከዓመት በኋላ ነው በሁለት ዓመቱ ምናምን ነው ምግብ የሚጀምረው ምግብ አስጀምራ ነብዩ እንዲያምኗት ብላ ዳቦ አፉ ላይ አሲዛው ይሄው ያ ረሱላህ ምግብ ጀምሯል እንድታምኑኝ ይሄው ዳቦ መብላት ጀምሯል ብላ ይዛው መጣች ልጇን ከዛ በኋላ አሁን እዚህ ጋር ያየነው ሐዲስ ወልይሽን ይዘሽ ያሏት ወልዩን ይዛ መጣች ከዛ በኋላ ልብሷ ታሰረ እንዳትገላለጥ በሚል ልብሷ ታሰረ ያው ተወግራ በድንጋይ ተወግራ ተገደለች ተወግሮ መገደል በጣም ከባድ ነው መሃል ላይ ቆመ ግማሽ አካል መሬት ላይ ተቀብሮ ከዛ ክብ ሰው ሰርቶ ሁሉም ድንጋይ የገራለትን ድንጋይ ተሸክሞ አንተ ፊት ላይ ይወረውራል አይንህ ሊያጠፋ ይችላል አንዱ ግንባርህ ይላል አንዱ አፍንጫህን ይላል እስከምትሞት ድረስ በዚህ ነው የምትቀጣው የዝሙት አስከፊነቱን ማሳያው ቅጣቱ ምን ያህል ከባድ እንደሆነ አመላካሽ ነው እዚህ በዚህ መልኩ ቅጣት ተቀጥቶ የሄደ ሰው አኺራ ላይ ምንም የለበትም እዚህ ካልተቀጣ አሁን እንደኛ ሀገር እንደ ኢትዮጵያ ሸሪዓ በሸሪዓ የማንተዳደርበት ሀገር ላይ ከተሆነ ሰውየው አምኖ ቢመጣም ሸሪዓው ይሄን ተፈጻሚ አያደርግም ሸሪዓ ፍርድ ቤት እጅን ይቆርጣለሁ ቢል መንግስት እጁን ነው የሚቆርጥለት ማንንም ያደርግም የለም ሌባ እንደብሎ ውገሩት ምናምን ነገር ተብሏን መጅሊስ ቢያደርግ አንተም ትገላለህ መጅሊስ አንድ ሰው ዝሙት ሰርቶ ተገኝቷልና ያሁን ጁማዓ እንገናኝ አንዋር መስጊድ ከዛ ክብ ሰርቶ ድንጋይ ይዛችሁ ምናምን ነገር የሚያደርግም የለም መደረግም አይችልም ሀገራችን ታዲያ ምን ይደረጋል ሰውየው ምንም አማራጭ የለም ተውበት እንዲያደርግ ብቻ ማድረግ ነው ሌላ ነገር የለም ሸሪዓ ያለበት ሀገር ላይ ግን ግድ ነው የሌለበት ሀገር ላይ ምንም ማድረግ አይቻልምና ማለት ነው እኮ ተውብቶ ከተመለሰ እንግዲህ ይሄ በአላህ ላይ ነው ተህተ መሻአቲላህ ነው አላህ ሊቀበለውም ይችላል ላይቀበለውም ይችላል በዚህ መልኩ ግን የተውበት ሰዎች ግን ተውበታቸው ንጹህ እንደሆነ ማሳያ ነው ይሄ ሐዲስ ምልክት ነው ኖርማል ተውበት ካደረክ ግን ይቀበልህ ተውበቱን አይቀበልህ አታውቀውም